በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነገር ግን በኢየሱስ ክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14። ሀገረ እግዚአብሔር ማርያም ታላቂቱ ከተማ ዓለም ይደነቃል ክብርሽንም ሲሰማ። ታናሿ ሙሽራ ጌታን በመውለድሽ በወንጌል ተጽፏል ቅድስና ቅድስና ክብርሽ። ሀገረ እግዚአብሔር ማርያም ታላቂቱ ከተማ ዓለም ይደነቃል ክብርሽንም ሲሰማ። ታናሿ ሙሽራ ጌታን በመውለድሽ በወንጌል ተጽፏል ቅድስና ቅድስና ክብርሽ። እግዚአብሔር አሽትቶ የሳብሽው አበባ የሐና የኢያቄም የመቅደሱ መባ ጥንት የተዘጋጀሽ ካልበደሉት አካል ትውልድ ባንቺ ታምኖ በኪዳንሽ በምልጃሽ ይኖራል። ተነሱ ለምስጋና ተነሱ ለውዳሴ ዘምራለሁ ለጌታ በዘመኔ ዘላለም ሥላሴ። ሀገረ እግዚአብሔር ማርያም ታላቂቱ ከተማ ዓለም ይደነቃል ክብርሽንም ሲሰማ። ታናሿ ሙሽራ ጌታን በመውለድሽ በወንጌል ተጽፏል ቅድስና ቅድስና ክብርሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሁሉ ጊዜ አለው ብሏል ሰሎሞን ለሁሉ ሞታ ብሏል ሰሎሞን ከፀሐይ በብርሃን የተሠራውን ከፀሐይ በብርሃን የሚሠራውን ለሁሉ ብሏል ሰሎሞን ለሁሉ ሞታ ብሏል ሰሎሞን ከፀሐይ በብርሃን የተሠራውን ከፀሐይ በብርሃን የሚሠራውን ከእሱ ጋር ካሉት የእኛ ይበልጣሉ። የጠላትን ሰፈር ያጨናንቃሉ። እኛ ለመጠበቅ ፈጥነው ይደርሳሉ። ሰልፍ የእግዚአብሔር ነው የአምላክ ነው ይላሉ። እኛ ለመጠበቅ ፈጥነው ይደርሳሉ። ሰልፍ የእግዚአብሔር ነው የአምላክ ነው ይላሉ።
በዳዊት ቤት በክርስቶስያ ደግሞ ሰናክሬም ያስተስኔ ትባ ይኖራል ዘላለም በክርስቶስያ ደግሞ ሰናክሬም ያስተስኔ ትባ ይኖራል ዘላለም እንሻገራለን መብረቅ ነጎድጓዱን ጸጥ እናደርጋለን በእሳት ሰረገላ እንነጠቃለን ጌታ ከእኛ ጋር ነው ብለን እንሆናለን በእሳት ሰረገላ እንነጠቃለን ጌታ ከእኛ ጋር ነው ብለን እንሆናለን ሰማይ ተደጎሜ ጠላቶቻችን ሴራቸው ይፈታ የአምላካችን ክብር ይገለጥ በደስታ የጠላቶቻችን ሴራቸው ይፈታ የአምላካችን ክብር ይገለጥ በደስታ ጠላቶቻችን ሴራቸው ይፈታ የአምላካችን ክብር ይገለጽ በደስታ የጠላቶቻችን ሴራቸው ይፈታ የአምላካችን ክብር ይገለጽ በደስታ ሰለሞን በሁሉ ሰለሞን ከፀሐይ በታች የተዘራውን ከፀሐይ በታች የሚሰራውን
የሚሰራውን ለሁሉም ጊዜ ብሎ ሰለሞን ለሁሉም ብሎ ሰለሞን ከፀሐይ በታች የተሰራውን ከፀሐይ በታች የሚሰራውን ከፀሐይ በታች የተሰራውን ከፀሐይ በታች የሚሰራውን አሁን በያላችሁበት ቁጭ በሉና እንግዲህ ትምህርት እንማማራለን። ነሐሴ 9 2008 በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም። መቼም እንግዲህ እንመገብ ብላችሁ ከተሰበሰባችሁ ዝም ብሎ መበተኑ ኃጢአት ነው። የመጀመሪያው ስራዬ ማስተማር ነው። ከትምህርት በኋላ ነው ገዳም ማቅናት፣ ቤተክርስቲያን መስራት፣ ድውይ መፈወስ ቅድሚያ ለኔ ተሰጠኝ። የመጀመሪያው ስራዬ ስብከት ማስተማር ነው። ሰው ካልተማረ ከበሽታው ቢፈወስም የበለጠ ለአመፅ ለተንኮል ነው የሚሆነው። ወይ ከእናቱ ማህፀን ስንማማረው እንደሰነበት ነው። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። ዛሬ የምንማማረው እሱ ነው። ክፍል 3 እንደምንም አሳጥረን ለመጨረሻ እናደርገዋለን። እንቀጥልበት ብንል ቢያሰነብተንም እኛ ለማሳጥረን ዛሬ እንደምንድመዋለን። እግዚአብሔር ሲወድ ሲፈቅድ ከእናቱ ማህፀን የተቀደሰ የተባረከ ገር ቸር የዋህ ትሑት አድርጎ ይፈጥረዋል። እግዚአብሔር ነው ካልተጨመረበት። ኤሳውን ጠላ፣ ያዕቆብን ወደደው። ገና ከሆድ እያሉ የጌታ ምርጫ ነው። ሚልክያስ ምዕራፍ 1 ቁጥር 2 ላይ ገና ሳይወለዱ ከሆድ እያሉ ሁለት ወንድማማቾች በአንድ ቀን ተፈጸንሰው በአንድ ቀን ተፈጥረው ትልቁን የመጀመሪያ የሚወለደውን ኤሳውን ጠላሁት፣ አልፈልገውም፣ ስጋዊ ነው፣ መሬታዊ ነው፣ ዓለማዊ ነው። ያዕቆብ ለክብሩ ለሃይማኖቱ ለፈጣሪው ለወላጆቹ ለእናት አባቱ ለወገን ለሕዝብ የሚጨነቅ ነውና ያዕቆብን ወደደ ተባለ። ስለዚህም እንግዲህ እግዚአብሔር ቢያድል ሳይማሩ በቃ መቼም ሰው ከፍጡራን በላይ ጭንቅላት ከእግዚአብሔር በታች የተሰጠን ስለሆነ ምን ከክፉ ነገር ምን አንጎዳጎደ? ክፉ ነገርስ ምን አስመኘን? ወደ ክፉ መንገድስ ምን አስኬድን? በቃ እያንዳንዱ ራሱን ገብቶ መኖር ግዴታው ነበር። ሳይማር ቢሆን በሕገ ልቦና ማለት ነው። ወንጌል ሳይሰበክለት መምህር ሳይቀጠርለት ሰው በተፈጥሮ ደግ ሆኖ መኖር የሚገባው ነበር። እኔን ምሰሉ ከኔ ተማሩ ይላል ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 11 ቁጥር 28 ላይ እኔን ምሰሉ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና ይላል ያ የቤተልሔም ሕፃን ኢየሱስ ክርስቶስ። ገና ከመወለዱ ጀምሮ በቤተልሔም በግርግም በረኞች ዋሻ እንደተወለደ ስለ ትሕትናው ይሄ ነው ትሕትና ማለት። እኔ አምላክ አማልክት ንጉሠ ነገሥት ቅድመ ዓለም የነበርኩ ዓለምን አሳልፌ የምኖር የዓለም ንጉሥ ያለ ልጅ። ስለዚህ ሰረገላው ይጫንልኝ ያለ ነው። የወርቅ ምንጣፍ ይነጠፍልኝ አላለ። ከከብቶችና ከአህዮች በረት ከግርግም ታኅሳስ 29 ቀን በቤተልሔም ዋሻ በዳዊት ከተማ ተወለደ። እኔን ምሰሉ የሚለው ከዚህ ላይ ነው። እኔን ምሰሉ እንደኔ ሁኑ፣ እኔ ዋህ በልቤም ትሑት፣ ቀንበሬን ልዝብ ነው። እናንተ ሸክም የከበዳችሁ ደዌ የጸናባችሁ ግራ የተጋባችሁ ጠላት የሰለጠነባችሁ ወደ እኔ ኑ፣ እኔ ሸክማችሁን አቀልላችኋለሁ። ቀንበሬን ልዝብ ነው፣ ሸክሜም ቀላል ነው። እሱን ለመምሰል ያብቃል። ምንማማረው እሱን እንድትመስሉ ነው። እኔ ተጨንቄ የሞትኩት አሁን በፊታችሁም እናቴን ወይም ደግሞ የባህር ልጄን
እንደተረዳ ሁሉ ኑሬን ማፈሰው አለመለወጣችሁ ያሳዘነኝ ነው። እንዲህ ጮኸን ተጫጭሆን እንዲህ አብረን ዘምረን እንዲህ ሰማይ መላእክትን መስለን በተቀደሰው በውሸት ቅዱስ ገብርኤል ገዳም ጌታን በአንድ ልብ አመስግነን ስታኮበኩ ወደ ታች ወደ ሀገራችን ዞሩ። ግን ያው ተመልሰ የምትሆኑ ከሆነ ይሄ እንኳን ልባ እንደሚያስለቅሳል። ገበሬ የለፋበትን በረድ በላበት፣ አንበጣ በላበት፣ ክረምት ከበላበት አንደኛ የሚበላውም የለም፣ ሌላው ደግሞ ስራው በከንቱ መቅረቱ ያሳዝናል። እኔም ዋጋዬ ደሞዜ እናንተ ናቸው። እናንተ ብትለወጡ፣ እናንተ ብትማሩ፣ እናንተ ብትመከሩ፣ እናንተ ጥሩ ስነ ምግባር ብትይዙ እኔም እናንተ ማብረን ገነት የመንግስተ ሰማያት ወራሾች እንሆናለን። በእርግጥ ስላልሰማችሁ የምጠይቅበት ባይኖርም ነገር ግን እድሌ ሆኖ ያስተማርኩት ትምህርት ከሰው ልቦና ቢደርሰው የበለጠ ክብር አገኛለሁ። አንደኛ በማስተማሪ ቢሆን ባስተማሩ ብትሰሙ ዋጋዬ ይቀርብኛል። ነገር ግን የበለጠ ደግሞ እናንተን ባርኬ ለእግዚአብሔር ባቀርብ የበለጠ ዋጋ አክሊሌ ይበዛልኛል። እንዲህ አይነት ስጦታ ኑሮ ከሚያስተምሩት ከሚሰብኩት ሁሉም ንስሐ ግቡ እያሉ የሚጮሁት የተለየ ጸጋ ኑሮኝ እኔ የማሳመን ችሎታ መናፍቁንም ኢአማንያን እስላሙ በእኔ ትምህርት ተስቦ አንዲት ሃይማኖት የሚከተል ከሆነ ለእኔ የተለየ አክሊል ያዘጋጃል። ስለዚህ ደሞዜ ጠንከር ያለ በርታ ያለ ይሆናል ማለት ነው። ስለዚህ እንደው ለፍቼ በከብት እንዳታስቀሩ እሺ ወገኖች፣ እሺ። ደግሞ የሚከብድ ነገር አልጫንኳቸው። ክፋትን ተወው ያሉ እንጂ ሌላ ረሱልኝ አላሉ፣ ደሞዝ ስጡኝ አላሉ። ይሄንማ ሌላው ሰው ናቸው የሚላቸው። ሲሰብክ ቆይቶ አሁን ያጠጡኝ መጓጓዣ ስጡኝ፣ ትራንስፖርት ስጡኝ፣ ይሄ ሌላ። እኔ እውነትን ብቻ ሰብካለሁ፣ ይሄን ብቻ ያዙልኝ ብዬ እውነትን ግዛት አትሽጣት ይላል መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ እውነትን የትም ብለህ ግዛት፣ ወደ ላይም ቢሆን ወጥተህ ወደ ታችም ቢሆን ጠልቀህ ወደ ባህር ማዶ ቢሆን ተሻገር፣ እውነትን ግዛት። ከዛ በኋላ ግን አትሽጣት። በእውነት ትርፍ አይተረፍም። እውነት በእውነት አይነገርም። ስለዚህ ዛሬም የምንማማረው ይህን ያመጣው ተምክድሙ ላይ ምንድን ነው? መጀመሪያው ስራዬ ማስተማር ነው። ባይታዊ ቢሆንም እንደ ባይታዊነቴ ዘግቼ መጸለይ ይፈቀደልኝም፣ እንደ መንፈሳዊ መሐንዲስነቴ ህንፃ መደርደር ብችልም አሁን ዛሬ በገዳማችን ብዙ የሥራ ዘርፎች አሉ እኔ የምመራቸው። ነገር ግን ከዛ ሁሉ ግን መጀመሪያ የእናንተን ጭንቅላት ሰው ልማትን ካሰበ የሰውን ጭንቅላት ማልማት ነው። እድገትን ካሰበ የሰውን ጭንቅላት ለስራ ማሳመን ማዘጋጀት ያስፈልጋል። ዝም ብለን ብንጮህ እኔ ስሰራው አንተ ብታፈርሰው ከሆነ አንተ ስትሰራው የሚያፈርሰው ከሆነ ነገር ግን አንድ ልብ ሁለት ሰው ለተቀደሰ ዓላማ እንዲነሳ መጀመሪያ ማሳመን። ያመነ ልብ ካለ ተራራ ይናዳል። ሰው ካመነ ለሰው ያልተፈቀደ ስራ የለም። በቃ እዚህ ከባዶ ላይ ምንም ኮለን ሳናቆም ህንፃ መደርደር ይቻላል። ሰው ካመነ ለሰው ያልተደረገ ያልተፈቀደ ነገር አሁን ብቻ አለማመናችን እግዚአብሔር ለሰው ልጆች ያልፈቀደው ነገር ይሁን ያልነው ነገር ሁሉ ይሆናል። በእምነት በጽናት በዓላማ ጽናት ግን ወስነን ባለመነሳታችን ኮሳስዋ ጎጆአችን እንኳን ዘመም እያለች በዚህ ሲያፈስ በዚህ ሲቀደድ በዚህ አንዳው እስከ መቃብር ድረስ እንዳለመታደል ሆኖ ይሄ ነው መጀመሪያ የሰውን ጭንቅላት ማዘጋጀት፣ ማሳመን፣ ለትዳር ማሳመን፣ ለምርኩስና ማሳመን፣ ለእድገት ለልማት ማሳመን፣ ለጥሩ ኑሮ ድህነትን ለማሸነፍ የሰውን ጭንቅላት ማሳመን እግዚአብሔር በሰጣቸው ችሎታውና ጸጋው ባላቸው መምህራኖች እዛ በኋላ ተውት ይደና አሁንም ሌሎች እየተሸከሙ እየሰሩ ናቸው። ሌሎች ወደ ተሳፈኝ ወደ ሌላ ቦታ ተበታትነዋል። በዚህ በአራቱ በአምስቱ ገዳማት በሰራቸው ሁሉ የስራ ዘርፉ እናንተ ቀሬታዎች ደግሞ የበለጠው አይዟችሁ፣ ሰነፍ አትባሉ። እሺ ምን አንድ ያስተምራችሁ ትምህርታችንን እኮ ምንድን ነው? ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። እና ማርያም እህት የአልዓዛር እህት ማርታ የማርታ እህት ነበረች። አንድ ጊዜ በቢታንያ ሲዘዋወር ኢየሱስ ክርስቶስ ድንገት ወዳጆቹ ስለሚወዳቸውና ታማኝ የውሃ ከህብረተሰቡ የተለየ
ለጌታ ፍቅር ስለነበራቸው ፍቅር ማለት ጌታ ከማርታ ቤት ገባ። ማርታ ያላዛር ናት፣ የማርያም እህት ናት። ማርያም በቤታችን አይደለችም። አምላክን የወለደችው ማርያም አይደለችም። ብዙ ማርያሞች አሉ። ማርያም ላይ ሌሎችም አሉ። እቺ ያላዛር ናት። አሁን ጌታን እስከ ሐዋርያቱ ተጠቅልቆ ተከተሉት ነው የሰተበለ ጅብ ያልተፈለገው ሁሉ እኮ የሚከተል ያልተፈለገው ካላባ ውጭ ሆነ ሁሉ እንደ ማግኘት ይስበዋል። ወይ መንፈስ ቅዱስ ሐላባ እንኳን ሌላ የሚጠሩ ሁሉ አብረው ይሄዳል። እየጠሉኝ ምኑ ነው እኮ ይገርመኛል። ወይ ለመርዳት ለማገዝ የፍቅር ጉዳይ ሁሉ እሳቸውን የወደደ ይወደደና እሳቸውን ያዳለ ያደነና እሳቸውን የገደለ ገደለ ብሎ ቢከተለው ምንም ከቅዶ ጨለለው ነው ፍቅር የሌለው ሁሉ አሁን እየታሰራለ እንዲህ ሰው ለክብር ለሰው መውደድ የፈጠረው ሰው ዝም ብሎ ይከተላል። እና አሁን ጌታ ሲገባ ብዙ ሰው ነው የሚገባው። ከዚህ 12 ሐዋርያት አሉ። ሌላው ደግሞ ሊፈወስ ሊማር የሚመጣው አለና ከማርታ ቤት ማርታና ማርያም አንድ ላይ ጌታ ሲገባ ብዙ ሰው አብሮ ገባ። አሁን በዚህ ጥልቅልቅ ባለው ቤቱን በሞላው እዳሪውን ሰው በሆነው የእንግዳ ቤት ውስጥ ማርያም ነበር ማረግ የነበረባት እህቷን ማርታን ለመርዳት ማርታ ምናልባት ወደ ወጡ ሄዳ እንደሆነ ማርያም ወደ እንጀራው ነበር ነበር ማርያም እንጀራውን እዛ እንደሆነ ደግሞ ማርታ ወይኑን ደግሞ እግር አጠባው ብሏል። እንግዳ ሲገባ ማለት ነው እጣት ማስታጠባ እንዴው ማርያም የማርታት ጌታ ነው ቁጭ ያለላት አለ በከበረው ቁጭ አለችና ነው አይናሉ እያየች እንደው እንግዳ መስራት እንዴው በጀበራ ላይ ሰጥቶ ሳትጠቃለች አሁን ይሄ እንደናንተ ያመችናል በጥራችሁ ባዲቱ ስራ ወጥቷቸው ዞሜ ላበጣው ነው ወደዳት ባዲቱ ስራ ወደ ዛሬ ባላት ሰሮቱ ሞንክሸት ቅዱስ ገብርኤል ገዳ የልማት የስርዓት ያለበት ገዳ ታሪካዊ በአጭር ጊዜ ገና በ14 ዓመት ድህነትን አሸንፎ የእርዳታ ስንዴ አንፈልግም ቤተክርስቲያናችን ትለመናለች እንጂ አትለምን ብሎ ቆርጦ የተነሳ መንፈሳዊ ገዳ በዚህ አይነቱ የስራ ቦታ ላይ አንዴ ባዲቱ ስራ እስከመቼ ነግቶ እንደማለት ቁጭ ብላችሁ አሁን ለማርያም አይናይኔ ታዩኛለች ምሳሌ መጽሐፍ ቅዱሳችን ብታነቡት የሌላ እንኳን ሙግት እንኳን ብትፈልጉ እንደፈለጋችሁ ያሰለጥናቸዋል። መጽሐፍ ቅዱስን እንዲሁ አንብቡት ይጠቅማቸዋል። የነፍሱን ቀርቶ ለስጋ አርቆ እንደፈለግ ለሰው ለመመለስ አሁን እኛ ሰው ሲያረጋግጥ እንካቀባ ስለነው እያገላበጠ ምንድን ነው መጽሐፍ ቅዱስ ብዙ ነገር አለ ምስል አሁን የምንማማርበት ሌላ ሳለ እንዲሁም ከዚያው ከርሳችን ጋር ተያያዘልኝ ማርያምን አሰብኳት ቁጭ ብላ ላይ ብታዩት ማርታ ከወጡ ከእንጀራው አስራስታካ ብቻ ብታየው ነው ከለለው ነገር አሁን ሄደችና ዶላ ቆርጣ ሄደች ወደ ጌታ ወደ ኢየሱስ ክርስቶስ ጌታ ያለችው በጣም የሚያሳዝን ሁኔታ ምን ማለት ነው? አንድ ዜ ከወጡ አንድ ዜ ከእንጀራው አንድ ዜ ከማጀቱ አሳሉ እያሉ እየራቀ አንተ እስከ እንግዳ ገብተህ በመግባት ተደሰች እህቴ ማርያም ሀገረ ስር ቁጭ ብላ ስታድ ተነሽ እገዣት ማትል ምን ሆነ ነው አለች። አወጣት በማዳበሪያ የክረምት ጭቃ እየተሸከሙ እነሱ ለደራገስ ቁጭ ላይ ታይታለች። እሺ እንግዲህ ማርታ ጥያቄ ነው የኔ አይደለም። እሺ በዚህ አያይዤ ደግሞ እናንተ አይዟችሁ ግን ለመልሰላችሁ ተስፋ ልጅ ማለት ቆርጣችሁ እነግራችሁና መልሼ ደግሞ አለባብሳችሁ ነው እና እኔ ተበርክካ የጀመረችው ስራ እንዳሰራ ውጤት ማገኝ መስሏት ምን ማለት ነው? ቺሴ እህቴ ማርያም ቁጭ ብላይ አይነት ያለች እኔ ብቻዬን ማከላለው እዚህ ዛት እኮ እንደው ምን ጠይቀው ጥያቄ ሆኖ እኮ መልሱ ዝም ብንል ይሻላል። ላ ማርታ አላት ያይሬቱ ደግሞ ጻድቅ ኢየሱስ ክርስቶስ
እሷ ይዞሽ ይለኛል ብሏት ነበር። እሷ ተነሽና እገዣት ይላታል መስሏት ነበር። አንድ ጊዜ ጎደለበት እንደጎደለበት ነበር። ማርታ ማርታ ለምን ትጨነቂያለሽ? ለምን ትባክኛለሽ? ለምን ትደክሚያለሽ? ለአንቺ የሚያስፈልግሽ ጥቂት ወይም አንድ ነገር ብቻ ነው። ይሄ ብዙ መብሰክስ፣ ይሄ ብዙ መጨነቅ፣ አንድ ጊዜ ማጀቱ፣ አንድ ጊዜ ጓዳው ሳሎን ማለቱ ላያስፈልግም። ለአንቺ ጥቂት ወይም አንድ ነገር ይበቃል። ማርያምስ ሌባ የማይወስድባት፣ ሽፍታ የማይቀማባት፣ ብል የማይበለው፣ ነቀዝ የማያበላሸው ጸጋ ክብር ፈልጋለች። በተቀመጣች ተወደደች ወገን፣ አይዞሽ በተቀመጣች ተወደደች። አዎ እነዚህ ባትኖ ብቻዬን እዚህ ወደ ብሮት ብቻዬን አልጮህም ነበር አይደለም። አሁን ጌታ ምንድን ነው ያስደሰተው? ወጥ እንጀራ እያሉ መካከል እንግዳ መቀበል ያጠቃል። አብርሃም እንግዳ በመቀበሉ ሥላሴን አስተናግዷል። ሎጥ እንግዳ በመውለዱ መላእክትን ተቀብለዋል። ዘፍጥረት ምዕራፍ 18 ቁጥር 1፣ ዘፍጥረት ምዕራፍ 19 ቁጥር 1። የአብርሃም ልጅ ደግሞ ማርታ እንግዳ ወዳጅ ናት። እንግዳ ነገር ሞቷል። ግን በዚህ በማብራት በማጠጣቱ ብትጸድቅበትም የበለጠው ነገር ግን የእግዚአብሔርን ቃል መስማት ነው። የበለጠ ነገር ግን እንደ ማርያም ቁጭ ብሎ ከጌታ ጋር መኖር ነው። ገብቷችኋል መሰለኝ አይደል? አሁን ግማሹ ቂሳጣ፣ ግማሹ ወደ ዮሐንስ፣ ግማሹ እዚያ ከግንባታው መከረው ነው። ዋናው ጸጋ ግን ቃል እግዚአብሔር መስማት። አይዟችሁ መጥሮናችሁ ተቀበሉ። ማርታ ማርታ ለምን ትለፊያለሽ? ለምን ትለፊያለሽ? ለአንቺ የሚያስፈልገኝ ጥቂት ወይም አንድ ነገር ነው። ማርያም ሽፍታ የማይቀማውን፣ ብል የማያበላሸው፣ ነቀዝ የማይበላው መልካሙ ዕድል መርጣለች። መልካሙ ዕድል ከጌታ ጋር መኖር፣ መልካሙ ዕድል የጌታን ቃል መስማት፣ ሰርቶ ከስራ ላይ መዋል። ግን እየሰማችሁ አስራውን ሳትሆኑ በትምህርቱ ሳትሆኑ በቀራችሁ ደግሞ ወቀሳ አለበት። ሾግር ይሄን ተመራችሁ ማተረወጥ ከሆነ ብትቆፍሩ በላባችሁ ትድናላችሁ። ላባችሁ ጠበዛ ትደረ። ይሄን ትምህርት ተመራችሁ ካተጠቀማችሁ ምን ያስቀመጣችሁ? ያዕቆብ ምዕራፍ 1 ቁጥር 19 22-19 ምን አለ? ቃልን ሰምቶ የማያደርግ ሰው ቢኖር የገዛ መልኩን በመስታወት እንደሚመለከት ይመስላል። መስታወቱ ከቀለ በኋላ መልኩን እንደሆነ ቃልን ሰምቶ ማለት በስራ ላይ የማያውል ሰው እንደዚህ ነው። አይቶ ወዲያው የሚጠፋ ነገር። ስለዚህ የተማራችሁትን ትምህርት እንደ ማርያም ትምህርት ፈልጋችኋል። እንደ ማርያም እግዚአብሔር ጋር ከጌታ ጋር መኖርን ወዳችኋል። እንደ ማርያም የመጣችሁበት ዓላማ ነውና ቁፋሮውን በዚያው በወቅቱ ስራውን በስራው እናደርጋለን። አሁን የትምህርት ሰዓት ነው ብላችሁ አጣችሁን እያሰማ እያያችሁ ነው አይደለ? እዚህ ተጠቃሚ መሆን አለባችሁ። በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እነሆ ቃልን ሰምቶ የማያደርግ በስራ ላይ የማያውል ሰው ቤቱን ባዶ ቤቱን በጭቃ ላይ የሰራ ሰነፍ ሰውን ይመስላል። ስራ መጣ፣ ንፋስ ነፈሰ፣ ጎርፍ ጎረፈ፣ ቤቱን መታው። ከታች ኮነን የለው፣ የወይራ ግድግዳ የዋንዛ ግድግዳ አይደለም። አድቋ ላይ በጭራሮ በኩሸሽሌ በስሚዛ የተሰራ ነው መሰረቱ። ያ ዝናብ መጣ፣ ንፋስ ነፈሰ፣ ጎርፍ መታው፣ ቤቱ አወዳድቆ ይከባዋል። እኔ ጋር ናችሁ? አዎ። ተግሮ በስራ ላይ የማያውቅ የተማረውን ትምህርት የማይጠቀምበት ሰው ይሄን ቤቱን ባለ በኋላ የሰራ ሰነፍ ሰው ይመስላል። የተማረውን ትምህርት በስራ ላይ የሚያውል ግን ትምህርት አስፈላጊ ነው። ሳይማሩ የበቁ ሳይማሩ ለጥቅም ለአገልግሎት የበቁ ሳይማሩ ጌታን ያስደሰቱት እንደና አብርሃም አባታችን ወንጌል አልተሰበከለትም። አብርሃም አባታችን መምህር አልተመደበለትም። አምላከ ፀሐይ ተራበበኒ ብሎ ነፋሱንም ባህሩንም ተራራውንም ሁሉንም ተመለከተና የፀሐይ አምላክ ሆይ ብሎ አምላኩን ተረድቶ ከዛ ከጣዖት ቀራጭ አባቱ ከታራ ተለይቶ እግዚአብሔርን ለመከተል በቃ ለሁላችንም
መምህር ሆኖናል፣ ምሳሌ ሆኖናል። ዘፍጥረት ምዕራፍ 11 ከቁጥር 23 ጀምሮ የአብርሃም ታሪክ። አብርሃም የአብርሃም አባት ታራ ጣዖት አምላኪ ጣዖት ቀራሻጭ ነበረ። እግዚአብሔርን አያውቅም ነበር። ከታራ ከእምነት ከሌለው የተወለደው አብርሃም ግን እንዲያውም አምልኮቱ የጸና ለዓለም ታሪክ ምሳሌ ቢሆን ተወለደ። እንዲህ ሳይማሩ ለዚህ የሚበቁ ሞልተዋል። እሺ ተምራችሁ ደግሞ ለውጥ ማየት አለባችሁ። አሁንም ቃልን ሰምቶ በስራ ላይ የሚያውል ልባም ሰው ቤቱን በዓለት ላይ የመሰረተ ጠንካራ ሰው ይመስላል። ዝናብ መጣ፣ ንፋስ ነፈሰ፣ ጎርፍ ጎረፈ፣ ቤቱን መታው። ቤቱ በልባም ሰው ማለት ላይ ስለተመሰረተ እንደው ቅዱስ ገብርኤል ቤተክርስቲያን በማስተዋል በጥንቃቄ ከአባይ 5 ኪሎ ሜትር ርቀት 6 ኪሎ ሜትር ርቀት ተጉዘን እስከ ወገባችን እስከ አንገታችን ጠልቀን አሸዋ በማጠብ በንጹህ አሸዋና በጥሩ ድንጋይ መሰረቱን ከዓለት ላይ መስርተን ዛሬ እንዲህ በርክስ ልቅ ሳይል ምንም እንኳን ይህን ያህል ዘመን ቆየ ባይባልም 14 ዓመቱን ወይም ደግሞ 10 ዓመት እያስቆጠረ ይገኛል እና ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ትምህርትን ሰርቶ በስራ ላይ የሚያዋል ንፋስ ነፈሰ፣ ዝናብም ዘነበ፣ ጎርፍ መታው። ቤቱ በዓለት ላይ ስለተመሰረተ አልወደቀም። አሁንም በሕማም ጊዜ ወደ ጠንቋይ አይሄድም። ያ እውነተኛ መንፈሳዊ አባት ያስተማረው፣ እውነተኛ መንፈሳዊ አባት የባረከው ወይም ከእናቱ ማኅፀን የተቀደሰ ሰው ቢያመው ወደ ጠንቋይ አይሄድም። ችግር ቢገጥመው ወደ ቃልቻ ወደ መናፍቅ አይሄድም። ዝናብ የተባለ ጎርፍ፣ ነፋስ የተባሉ ፈተናዎች ናቸው። በፈተና ጊዜ ጸንቶ መከራውን ይቋቋማል፣ በእምነቱ ይጸናል። ሃይማኖቱ ግራና ቀኝ አይዋጠድም። የጸናል ቃል ኪዳኑን አያፈርስም፣ እምነቱን አይተውም። ገብቷችኋል አይደል? አዎ ልጆችሽ ሁሉ እግዚአብሔር የተማሩ ይሆናል። ልቦናችን ብሩህ ያድርግልን እግዚአብሔር አምላካችን። የሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ በቲያጥሮን የምትኖር ያቺ ቀይ ግምጃ የምትሸጥ ታላቅ በሀገሪቱ የታወቀች ሴት ነበረች። ስሟ ልድያ ይባላል። አባታችን ሐዋርያው ጳውሎስ ያን ጊዜ ቤተክርስቲያን ስላልነበረ በወንዝ ዳር ወይም በዛፍ ስር ነበር ወንጌል የሚሰበከው። የከተማይቱን ሰዎች ሰብስቦ ሲያስተምር ጌታ ልቧን ከፈተላትና የጳውሎስን ትምህርት ሰማችሁ። ልቦናችሁን ይክፈትላችሁ። የዚህን ጊዜ ጌቶች ሆይ አለች፣ እንዲህ ወደ እግዚአብሔር እንዳምን ካደረጋችሁኝስ እቤቴ ግቡና ላስተናግዳችሁ አለች። እነ ጳውሎስ ቤቷ ገቡላት። ማርታ ጌታ እንዳስተናገደች ልድያ ደግሞ ሐዋርያትን እዛ ሰነበተች የመገበቻቸው። ልቧን ከፍቶላት ቃሉን ሰምታ እኔም ድካሜ ከንቱ እንዳይቀር ልቦናችሁን ይክፈትላችሁ። ምንድነው ኤፌሶን ምዕራፍ 6 ቁጥር 19 ላይ ሐዋርያው ጳውሎስ ያለው ነገር እናንተ የኤፌሶን ሰዎች ሆይ ቃሉን በቃሌ ላይ አድርጎ ወደ ቆላስይስ ሰዎችም ምዕራፍ 4 ቁጥር 4 ላይ ጽፎታል። ይሄ ቃሉን በቃሌ ላይ አድርጎ የማስተምረውን በሰው ልቦና እንዲያደርልኝ አንደኛ እግዚአብሔር ቃሉን በቃሌ ላይ ያደርግልኝ። ከዛ ደግሞ የእሱን ቃል ሳስተምር ህዝቡ ትምህርቴን እንዲሰማ ጸልዩልኝ አለ ሐዋርያ ጳውሎስ። ይህ ጸሎት ያስፈልጋል። አሁን እናንተ የሰው ወደዲስ ናቸው፣ ትምህርታቸው በሰው ልቦና ያሳድረው ብትሉ ይሄ እናንተ ለኔ ለእናንተ እዚህ ደግሞ ለሁላችን ያደርጋል አይደል? ለራስ ከማዘን ለሰው ማዘን ነው የሚፈልገውና ሐዋርያ ጳውሎስ አለ እናንተም ለኔ ጸልዩልኝ አለ። አሁን ለአንተም ጸልይ እንዴ ማለት ነው የሰውዬ ሳቸው ላረግ የጸለዩ ስለኔ ጸልይ ይለኛል። መቼም የሙግት ዘመን አለ። ዘመን ለምትቀበለው እድሜያቸውን ያርዝም ትሉ እናንተ ነው አትሉ። እድሜያቸውን ያርዝምልን እንዲያውም እኔ የማልሰራበት እድሜን ለአባ ዮሐንስ የሚሉ ሰዎች ይባሉ
እኔ ብኖር አልሰራበትም። እሳቸው ግን የሰሩበት ነውና እንዲያው የምትሉ ሰዎች አላቸው። እና እንግዲህ እግዚአብሔር አምላክ ሰሚዎች ለመሆን ያውቃል። ትምህርት አስፈላጊ ነው። እሺ ትምህርት አስፈላጊ ነው። ተምሮ መመለስ ደግሞ ግዴታ ነው። ተምረው መመለስ በስራ ላይ ማለት ነው። ሰለሞን በገባዖን እግዚአብሔር ተገለጸለት። በአንደኛ ነገሥት ምዕራፍ 3 ቁጥር 8 ላይ እግዚአብሔር ሰለሞን በገባዖን መስዋዕት አደረገና መስዋዕት ሰዋና እግዚአብሔር ስለለው ጌታ ተገለጸለት። ሰለሞን ወዳጄ ሆይ፣ የዳዊት ልጅ የደጉ ልጅ ሆይ፣ የወዳጄ ልጅ ሆይ ምን እንዳደርግልህ ትወዳለህ? አሁን እናንተ አሜሪካ ስደደኝ ነበር ለመላቀቅ አለበለዚያም ደግሞ ጥሩ ባላጋባ አይደለም ጥሩ ሚስት ለምትለው አለዛ ደግሞ እንደ ጌቴ ብር አፍሰህ ሰጠኝ እንደው በጋቢ ለምትለው ጌቴ ተቃቀለ ነው። እሺ እንደው ልተው አሞኛልና ድነኝ ትላላችሁ እንደ ከፍሎ አይቋስ ሰለሞን ግን በገባዖን እግዚአብሔርን ጌታ ተገለጸ። ሁሉ በእጁ ያለ ጌታ ምን እንዳደርግለት ትወዳለህ? በ12 ዓመቱ አይሲ ሰው እኮ ከማህፀን ሲመረቅ በ12 ዓመቱ ያ የ12 ዓመት ብላቴና ሰለሞን አባታችን የዳዊት አምላክ ሕያው አምላክ ሕያው ጌታ ምን እንዳደርግለት ትወዳለህ ሲል አይ በታላቂቱ በእስራኤል ምድር ሊቆጠር ሊሰፈር በማይገባው በታላቁ ሕዝብ በዚህ ከባድ ሕዝብ በዳዊት ዙፋን ሶስተኛ የእስራኤል ንጉሥ ሆኜ መጀመሪያው ሳኦል ነበር፣ ቀጥሎ ዳዊት፣ ሶስተኛው ሰለሞን ነው። በእስራኤል ከመሳፍንቱ ከዛም በኋላ ለሶስተኛ ደረጃ እስራኤልን ለማስተዳደር ገና የ12 ዓመት ብላቴና ለዚህ ድል ከተመረጠ በኋላ ይህን ሕዝብ በስርዓቱ ሳላዳላ ሳላጋድል ገንዘብ ሳልፈልግ ስጋዊ ነገር ወገኔ ዘመዴ ሳልን ብሔር ቋንቋ ሳለኝ በእውነት እንዳስተዳድረዋል። አስተዋይ ልብ ስጠኝ። አስተዋይ ልብ ይስጣችሁ። አስተዋይ ልብ ካለ ከሰው ጋር ከእግዚአብሔር ጋር መኖር ቀላል። ቤተክርስቲያናችን የተዋህዶ እምነት የምታስተምረው ትምህርት ይሄ ነው። ለጽድቅም የእግዚአብሔር መንግስት ለመውረስ ለምኑም ለትዳር ከህብረተሰቡ ጋር ተስማምቶ ለመኖር አለቃን ለማክበር አለቃ ሆኖ ታችኛውን ደግሞ በስርዓቱ ለማስተዳደር ተደልሎላክ እንዲሁም ዓለም ሁሉ ቢገብርላት ለቤተክርስቲያን እኮ በእውነት ባለመቃም ነበር። እውነቱ አሳቢ ነው። የምታስተምረው ትምህርት ሰላም ነው። ተፋቀሩ፣ ተዋደዱ፣ አለቃን አክብር፣ የትዳር ጓደኛሽን አክብሪ፣ የትዳር ጓደኛን አክብር፣ ልጆቻቸውን ምከሩ፣ ልጆች ወላጆቻቸውን በላይ ምን ይደረጋል? በነፃ እኮ ትምህርት የምታስተላልፈው አንተ እኮ ብትፈልግ ምናልባት ተስለህ ምናልባት ራስ ምታት ለቆ እንደሆነ አይ እንደው ራሴን አሞኝ ነበር ለቁረት ብልቁለበት ያኔ በቀነት ያሸውና ቦርሳ ያለፈው ምን ታደርግላታለህ? ቤተክርስቲያን ገባ ለሆነታችን ናት። ገብታችሁ አይደለ? ከየትኛው ቦታ ሊሄድ ስብከት ይሰጣል? ምናልባት ሌላ ወይ ግደው ቢል ይኖራል ወይም ደግሞ ስራቁ ቢል ይኖራል። የሌላው እምነት በተዋህዶ ሃይማኖት ግን ታረቁ፣ ቀኝ ቢመታ ግራ ስጠው። ማቴዎስ ምዕራፍ 5 ቁጥር 38 ቀኝ ቢመታ ግራ ስጠው፣ ቀኝ እስከሞት በደረጃ ጨምሩ። ይህ ምንድነው? ሰላም ነው። አትጣሉ፣ ተፋቀሩ፣ ጠላታችሁን ውደዱ። ማቴዎስ ምዕራፍ 5 ቁጥር 44 ጠላት ቢራባ ብለው ቢጠማ ይላልና ሮሜ ምዕራፍ 2 ቁጥር 20 ቢራባ ብለው ቢጠማ ጠጣው፣ ጠላታችሁን ውደዱ። በድሮ በኦሪቱ ዓይን ስለ ዓይን እጅ ስለ እጅ ተብሎ ነበር። እንዲሁም ደግሞ ክፉ ያደረገ ይገደል ተብሎ ነበር። እኔ ግን እላችኋለሁ ጠላታችሁን ውደዱ፣ የሚያሳድዷችሁን መርቋቸው። ጠላቱ ቢራባ ብለው ቢጠማ ጠጣው። ይሄ ብታደርግ በራሱ ላይ የሰዓት ፍም ትከብርበታለህ፣ በጎ ብታደርግ ነው። ስለዚህ ፍቅር ነው። እሺ ታደርጋላችሁ። እንደዚህ ነው የምታደርጉ ነው ሳይጣላ ነው የምትጣሉ ብያቸዋለሁ። ከኔ የተማረ ሰው ወይ ራሱን የዋህ አርጎ ግፍ ተቀባይ ይሆናል። አለዛ ደግሞ ሰይጣን ያለቀቀው ካለ እንደገና ይሄ የምናስተምረው ትምህርት ሌላ የበለጠ ክፋት ያሳድርበታል። አልተቀበለው
እንደ ይሁዳ ጌታ ተብሎ ነበር አይደለም። ድሮ የሚሰራው ሰው ቀላል ኃጢአት ነበር። ጌታ በተቀዳ ጊዜ ግን የበለጠ ጌታ አሳልፎ ለመስጠት አሳልፎ አሁን ከኔ የሚጠጉ በእኛ በእጃችን እንደው በእግዚአብሔር ኃይል የተፈወሱት እኛን ለመግደል እኛን ለመክሰስ የሚያዘገዝጋቸው ወደው አይደለም ዲያብሎስ ያላገባብ ሳይገባቸው እየተጠቁ። ስለዚህ እናንተ በአገባቡ የተማራችሁ ለመሆን ያውቃችሁ ወገኖች መቼም በተጠቀሙ ላይ ደስ ይላል እና ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ በተባለው ሰለሞን አባታችን አስተዋይ ልብ ስጠኝ፣ መንፈሳዊ ጥበብ፣ ሰማያዊ ጥበብ ከአንተ የወረደውን እውቀት፣ ሰማያዊ እውቀት የተመላ ልብ ስጠኝ። ወዲያው አንደኛ ነገሥት ምዕራፍ 3 ቁጥር 16 ላይ ሁለት ሴቶች ተጣልተው ወደ ሰለሞን ሄዱ። መጀመሪያ ጊዜ ከዙፋን ተቀመጠ። ሁለት ሴቶች ተጣሉና የዳኛ የሕግ አምላክ ነው ሕግ አምላክ እያሉ ሁለት ሰዎች ተፋፍመዋል፣ ተጣልተዋል። አሁን በዙፋን ላይ ተቀምጦ ነገሩን ሊያደርጉ ነበር ለመድኃኒት። ያን ጊዜ አንዲቱ ከአንድ ቤት ደባል ብለን እንኖር ነበር፣ በሶስት ቀን ለውጥ ልጃችን ወለድን። እኔ ከወለድኩ በኋላ በሶስተኛው እሷ ወለደች። አሁን እንቅልፏ ከብዷት ጡቷ ገልበጥ አለና ልጇን ገደለችው። ልጇ ሲሞት ያን የሞተ ወደ እኔ አስጠጋችን፣ የኔ እንደነውን ወሰደችብኝ። ከዚህ እንግዲህ ጌታ ይፍታው በዳህሪያለ ያቺ ደግሞ በፍጹም የራሴ ነው፣ እኔ የራሴ ምን ልጅ አልገደልኩም፣ ራሷ ገዳ ነው እንጂ በእኔ አማኝት ልጅ ነው ብላ ነው የሰው ልጅ አልቃዛ አይጣይቷቸው። ታይነት እኮ ዳን ነው። አንዳንድ ሴቶች ብዙ ጊዜ የሚያመላልሷቸው እውነቱን ለማግኘት ነው እኮ፣ እውነቱን ለመረዳት ያመላልሷቸው። ስለነሱ ስራ ብዙም ባልገባ የእግዚአብሔር ስራ ነው እንጂ ማንጸባረቅ መስክ እማላፈርበት ወደ ሌላ መግባት አይገባኝ። ብዙ ጊዜ ቀጠሮ ይበዛል መሰል አይደል? እውነቱን ለማግኘት አጥረነት ሰደያ አሁን ሁለቱም ያቺ ነው ያቸው ደግሞ ነው ያጻልሽ አንዱ ተጠውሯል፣ አንዱ አከላቸው በምን ይለየው? አሁንስ በደም ይለያል መሰለኝ። ያ ጊዜ ሰለሞን በደም መለየት አለው። አሁን ግራ ገባው እና ሰለሞን የሚያደርገው ቅዱስ ነው። አሁንም እውነቱን የኔ ነው ብለው እውነቱን እርስ በርሳቸው ይስማማሉ። ግን የበለጠ ተጣሉበት በሮ አላ ጋሻ ጃግሬው ነገሩ በዛ በቀይ ነገር የተሰለፉት ሰራዊቶች ሰይፍ አጣልኛል። እንግዲህ ይሄ ያንተና ማለት አችል ጀግና አይደለም፣ ሲወለድ አይደለም፣ ሌላ መለየበት ነገር ሰይፍ አጡና እቺም የኔ ነው ካለች ይሄንን በህይወት ያለልሽ ከሁለት ልሰንጥቀውና ላካፍላቸው አለጋራቸው ግን ለአንዲቱ ቢሰጥ አዳላ ብላ ትጮህ፣ ለዛ ቢሰጥ ልጇን የገደለችው የኔ ነው ብላ ትጮህ። ስለዚህ ከሁለት ልሰንጥቀውና ካፈሉት። ያን ጊዜ ያቺ ልጇ የሞተባት አዎ ልካፈለው አለች። አይ ወልዴ ልጇ የሆነው ደግሞ የወለደችው ሴትዮ እኔስ ልጄ ከሚሞት ወስዳ ታሳድገው ነበር። ሲሞት አላየው፣ በእውነት በመጋ ሲሰነጠቅ በሰይፍ ሲቆረጥ አላየው። የእሱን ግማሽ ሞስጄ አቀቅያለሁ ነው ወስዳ ታሳድገው በሕይወት ይኑር ልጅ አለች። ያቺ አይወልዴ ያንን ገላለች። የሄደት ደክም ምንድነው ነጋዴ ራሱ ስለተቀማ ብዙም አይጨነቅም። ጓደኛው ስለቀረ ነው የሚበሽቀው። ተቀለጥ ለለቅ እኮ ነው አይደለም? ይሄ ዜራ ማለት ምን ማለት ነው? እኔ ራስ ቀምቶ ጓደኛዬ ታዲያ ያቺ ሴት እንዴት ሰለሞን ብላ አይ በቃ አሁን እንግዲህ መፍትሄው ተገኘ። ልጁ ልጅ አይሞትብኝ ወስዳ ታሳድገው ያለችው ነውና ልዩ ለሱ አሰጥቷል። ያርጎ ይሄ ምንድነው?
እውቀቱ ከሰማይ ከእግዚአብሔር ስለ ጥበብ ስጠኝ ያለ አይደለም እንዴ? አስተዋይ ልብ ስጠኝ ትክክል እንድፈር እውነት እንድሰራ እውነቱን ይግለጽላችሁ። ፍርድ ተጨንቆ ነው። ቡና እየጠጣችሁ እንድጠጡ ጠጡ ማለት አይደለም። ጠላም ቢሆን ማህበርም ቢሆን ከቆም ከየትም ቦታ ከሀዘንም ቆማችሁ ቢሆን ከደስታ ከሰርግ ቤትም ሆነ ከተስካርም ብትገኙ እውነትን ፍረዱ አይዟችሁ። እንደው ቅጨውቅ ደግሞ ያዞን እግዚአብሔር ይፈርዳል ጥሩ አይደለም። ይሄ በእግዚአብሔር መልክ በእግዚአብሔር ምሳሌ የተፈጠረውን ሰው ያዘውን ልቀቀው እያላችሁ እንደፈለገ ስጋውን በረቂቅ ብለዋ ደሞን በረቂቅ ጥዋል አለባቸው ነገራቸው እግዚአብሔር አይደለም። እንደ ሰለሞን ተጨንቆ ተጠቦ ነው ፍርድን አስተካከለ። እውነቱን ይግለጽላችሁ። ልጆች ሁሉ ከእግዚአብሔር የተማሩ ይሆናሉ። ዛሬ ወደ መቃብር ሳትደባለቁ ወደ መቃብር ሳትሄዱ ልጆች ወገኖች ያውቃችሁ ትምህርቱን በስራ ላይ ለመዋል ያውቃችሁ። ሉቃስ ምዕራፍ 16 ቁጥር 19 ጀምሮ አንድ በቀይ ግምጃ ክብሩ ልዩ በሆነ ልብስ የሚያጌጥ በየዕለቱ በሬ እያረደ ጠጅ እያወረደ እሱን መሰሎቹን የሚመግብ አንድ ነው የተባለ ባለጸጋ ነበር። አልዓዛር የተባለ ድሃ ደግሞ እዛ ደጁ ላይ ከግቢው ነበር። ሲወጣ ሲገባ ያየዋል፣ ዝንቡ ይወረዋል፣ የባለስልጣኑ ውሾች ይልሱታል፣ ሰራተኞቹ ገረዶቹ ፂሙን ይመልጡታል፣ ጠጉሩን ይነጩታል። እዛ የሚበላው አጥቶ የጠጁን አምቡላ የጠላውን አፈላ ትርፍራፊውን የወዳደቀውን ፍርፋሪ እየለቀመ ይበላል። ያ ባለጸጋ ሲሆን ቁስላም በሽተኛ ረጥም ቡሸተተኝ እያለ ነው እንዲሁም አውጣችሁ ቃሉ ልጅ ነው። አሁን አልዓዛር ያ ሳይበላ ሳይጠጣ በበሽታ ሲማቅቅ ከባለጸጋው ደጃፍ ሲራብ ሲጠማ ይኖረ ሞተ። ሄደ ከአብርሃም እቅፍ ገነት ገባ። ያ ባለጸጋ ሞት አይቀርም ሞተ፣ ወደ ሲኦል ወረደ። ያ በሬ ያላም ያ ሰራዊት አልተከተለው፣ ያ ጠጃ ስጋ የበላውን አልተከተለው፣ ሀብቱም አልተከተለው። አሁን አሻቅቦ ሲመለከት ያ ድሃ ከደጃፉ የነበረ አልዓዛር በገነት እንደ ፀሐይ ወጥቶ ከአብርሃም ጋር አየ። አብርሃም አባት ሆይ እባክህ አልዓዛር በጣቱ ከገነት ውሃ ጠቅሶ ጉሮሮዬን ያለዝበልኝ፣ ይሄ በሲኦል እሳት የሚቃጠል ጉሮሮዬን ያለዝበልኝ ከገነት ውሃ ጠቅሶ አልዓዛር ያልፋልኛል። ዛሬ ስትለመኑና ተለምናችሁ አላውቅበት ያላችሁ ነገር ለመና ትሄዳላችሁ። እሺ ይሄ ለእግዚአብሔር ስራ። ሀብቱ በሬው ላሞ ወንድሞቹ አልተከተሉ። ያ ድሃ ግን ዛሬ ግፍ እንቀበል ብታሙነ ብጠሉነ ይሞቱ ይገነዙ ይሰደዱ ብትሉ ለክብራን እንደገና በእግዚአብሔር ዘንድ ዋጋ እናገኛለን፣ የዘላለም ደስታ እናገኛለን። እንዳለቀስን አንቀር እና አብርሃም ያለው አይ ነው አንተ በስጋ አንተ በምድር ላይ ተቀማጠልክ፣ በላህ፣ ጠጣህ፣ አረድክ፣ ጠግበህ። አልዓዛር ተራበ፣ ተጠማ፣ በበሽታ ተሰቃየ። ባለመድኃኒት አልዳበሰው። የአንተ ገረዶች ከማዕድ ከዚህ ከንጉሱ ከአንተ የወደቀውን ትርፍራፊ እየደቁ ውሾችን ሲያናክሱበት አጥንት ያየ ውሻ ሰው አለፋ እንኳን ያን ቁስለኛ ትልቅ ሰው ሆኖ ገልጦት ነገር ውሾች እየተናከሱበት በጥፊ እየመቱ ሰራተኞች ገረዶች፣ እሱ ደግሞ ሲወጣ ሲገባ ያጠንብ እያለ እየሰደደ እና አልዓዛር በስጋው በደጃፍ ላይ መከራ ተቀብሎ ዛሬ ያ በስጋው በተቀበለው መከራ ብርሃን ለብሶ ብርሃን ተጎናጽፎ በጌታ ቀኝ ይኖራል። አንተ ደግሞ በምድር ላይ በሀብት ስላላወቅበት ገንዘብህን ስላልመሰልክ ድሃውን አልዓዛርን ስላላከበርከው አንተን የመሰሉትን ሀብታሞች አንተን ብድር የሚመልሱልህን ወንድሞች እየሰበሰብክ በላህ እንጂ ስለ እግዚአብሔር አልጠራህም። ስለዚህ በምድር በተቀበልከው ደስታ የዘላለም መከራ ይጠብቃል። ዛሬ እኛ ወደ እናንተ ወደ እኛ መጥታችሁ ውሃ ለማጠጣት ወይም እናንተ ተሻግራችሁ ወደ እኛ ለመምጣት በመካከላችን ላይ ታላቅ ገደል አለ። ስለዚህ ታላቅ ገደል ስላለ ዛሬ በሕይወታችሁ ዘመን እወቁበት ወገኖች። ነገ ወደ ሲኦል ከተፈረደ በኋላ መዳኑ ጌታ ይሙላል። ዛሬ በሕይወታችሁ ዘመን አሁንም ነው ክርክሩ ናቸው። አባት አብርሃም ሆይ ያለው
የኔውስ የኔ ነው። እንግዲህ ድል ፈንታዬ ጽዋ ተርታዬ ሲሆን ከሆነ የአባቴ እናቴ ልጆች 5 ወንድሞች አሉ እንደኔ የሚቀማጠሉ እግዚአብሔርን ያላሰቡ እግዚአብሔርን የማይፈጽሙ 5 ወንድሞች አሉ። እነሱም በሞቱ ጊዜ ተከትለው ወደ እኔ እንዳይመጡ ወደ ሲኦል እሳት እንዳይገቡ አልዓዛር የሞተው ሂድና ወንድሞችን ያስተምርልኝ። ትምህርት ያስፈልጋል። ላልተማረ ላልገባው ሰው ማለት ነው። ሂድና ከሞተ በኋላ ያስተምራቸው ከረም እንደኔ አይነት መከራ እንዳይገጥማቸው። ከዛ በኋላ ምን አለ አብርሃም? አይ ለነሱማ ሙሴና ነቢያት አሏቸው። የነቢያትን መጽሐፍ የሙሴን መጽሐፍ አለው። የኦሪቱን ኦሪት ዘዳግም፣ ኦሪት ዘልደት፣ ኦሪት ዘፍጥረት፣ ኦሪት ዘጸአት እያለ እነዚህና ሌሎችንም የነቢያት መጽሐፍ አለው ንስሐ መግባት ይችላሉ አለ ነው ይብላል። አይ ከሞተ በኋላ የሞተ ሰው ወይም ደግሞ ሲኦልና ገነትን ያየ ሰው ሁሉ ካልመሰከረ ካላስተማራቸው በነቢያትና በሙሴ ሳይማሩማ አይ ሙሴና ነቢያትን አይተው ካልተረዱና አልተማሩማ እዛው የተፈረደባቸው የሞተ ህዶ ሳያስተምርም ይኸውላቸው ወገኖች፣ ሰው ከሲኦል ከገባ በኋላ የሞተ ከመቃብር ሄዶ ያስተምር እስከማለት ችግር ታዲያ ቁሜ እያስተማርኳቸው አይደለም እንዴ? ቁሜ እያስተማርኳቸው ገና ከፍርድ በኋላ የሞተው ተነስቶ ያስተምረን ከማለት ዛሬ ልቦና ይስጣችሁ። አዎ እንግዲህ ከሞተ በኋላ ከመቃብር ሄዶ ሰው አስተምረን። ስለዚህ ዛሬ ነቢያትን መጻሕፍት አንብባችሁ ተረዱ ብሏል አባታችን አብርሃም። በአንድ ዘመናችን ማካት ተመካክረን ለመኖር ያብቃል። አዎ የሰማይ አምላክ የሰራዊት ጌታ እግዚአብሔር ሆይ ምንድነው ያ በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ እና ሉቃስ ምዕራፍ 10 ከቁጥር 31 ላይ ሉቃስ ምዕራፍ 10 ከቁጥር 21 ላይ አንድ ነገር አለ። ምንድነው የተባለው? ከአዋቂዎችና ጥበበኞች ይልቅ ለሕፃናት የገለጽላቸው አለ ጌታ ኢየሱስ ክርስቶስ። አባት ሆይ አለና አዋቂዎች ብልሆች ከነሱ ወስደ ይልቅ ለሕፃናት። አሁን ብዙ ጸሐፍት ፈሪሳውያን ሊቃነ ካህናት የኦሪቱን ወንጌል ሕግ የተማሩ እያሉ በረሃ ላይ ኖረው ለዮሐንስ የገለጸ እያለ ነው። እና ማቴዎስ ምዕራፍ 21 ከቁጥር 31 ላይ መንግሥተ ሰማያት በመግባት ቀራጮችና አመንዝራዎች ጋለሞቶች ይበልጧቸዋል አለ። ካህናትን ነው የኦሪቱን ሕግ የሚያውቁትን የተማሩትን ሕግ አዋቂዎችን እነሆ መንግሥተ ሰማያት በመግባት ቀራጮች ወይም ደግሞ ጋለሞቶች ይቀድሟቸዋል። እነሱ የዮሐንስን ትምህርት የዮሐንስን ስብከት መንግሥተ ሰማያት ቀርባለችና የሚለውን ቃል ሰምተው ንስሐ ገቡ። እናንተ ግን ዮሐንስን ሰምታችሁ ንስሐ አልገባችሁ፣ ትምህርቱን ተቀበላችሁ፣ ወደ ጌታ ቀረባችሁ፣ ኃጢአታችሁን ይቅር ብላችሁ ወደ ራሳችሁን ለንስሐ አላዘጋጃችሁ። ስለዚህ ዮሐንስን ትምህርት ሰምተው ኃጢአታቸውን ትተው ለንስሐ የገቡት መንግሥተ ሰማያት በመግባት ይቀድሟቸዋል። እና አንዳንድ ጊዜ በመማር ሳይሆን የመንፈስ ቅዱስ ስጦታ አስጠቀሙ። መማርን ቀርቶ የሚያስተምሩት ካህናት ጌታ የቀጠራ ገለጅ ነህ ያሉትና ነገር ግን ምዕመናን እነ ጴጥሮስ እነ ማቴዎስ እነ ዮሐንስ ግን ምንም ትምህርት ሳይማሩ እሱን ተከትለው ለበረከቱ በቅተዋልና አሁንም ወገኖች ሆይ የምንማማረውን ትምህርት በስራ ላይ አውለን እንድንጠቀምበት ይርዳል ጌታ። አዎ እኛ ምንጮህ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው ያለ ጌታ በበረሃን ለማስፋት ማርቆስ ምዕራፍ 6 ቁጥር 31 ላይ ሐዋርያት የሚበሉበት እንኳን ጊዜ አጥተው የታመመውን በመፈወስ ያስተማረውን በማስተማር ድውያነ ሥጋ በታምራት ድውያነ ነፍስ በትምህርት ለማስተማር የሚመገቡበት ጊዜ አጧል። ጌታ ጨነቀው። አንድ ምናል አይ አሁንስ ምግብ ውስጥ ይቅር ሌትም 24 ሰዓት አገልግሎት ሆነና የምትመገቡበት የምታርፉበት ስለጠፋ
ከሰው ተለይታችሁ ምረበዳ ሰው በሌለበት ሂዱና ትንሽ እረፍ ብላችሁ ነው። እስከዚህ ድረስ ነው ሐዋርያት ይደግሙ ነበር ለማስተማር። ትምህርት አስፈላጊ በመሆኑ ሰውን በትምህርት ለመቀየር ለመለወጥ ሰውን ይሄንን በኦሪቱ ስርዓት በጨለማና በሞት ጥላ ተዳፍኖ የኖረ ከእግዚአብሔር የሌለበት መግደል፣ መስረቅ፣ ሐሜት፣ አይዋንት፣ ውሸት፣ ቅጥፈት፣ ስስት፣ ቅናት፣ ትዕቢት የነበረበትን ልብ ለማስተካከል ግድ ተርቶ ማሰባሰብ ያስፈልጋል። ትናንት እስከ 6 ሰዓት አካባቢ ስንማማር የነበር ምሽት፣ ቀን ደግሞ በዕለተ ሰንበት እስከ 8 አካባቢ አብረን ነበር። አሁን ደግሞ በአንዲቱ ስራ እየተማሩ አስፈላጊ ስለሆነ ነው። ልሾሙኝ ልሸልሙኝ የሆኑ አበልሰጡኝ ካባ ጭራ ዘንግ ልሰጡኝ አይደለም። ከእናንተ የምፈልገው መለወጣችሁ ነው። ስለዚህ ምን አለ ይሉና ምድረ በዳ እርፍ ብላችሁ በበረሃ አርፋችሁ ነው። ሳያየው ነገሩ የትም ስራ ቀጥም ስራ እነሱን እናድን ህዝቡን እናድን ስትሉ አሁንስ እናንተ ብትጎዱ ቢኖር ጌታ ተጨናቂ ነውና ማርቆስ ምዕራፍ 6 ቁጥር 30 እስከዚህ ድረስ የሐዋርያት ድጋማቸው ይሄ ወገኖቼ። ሌላው የሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ እነዚሁ ክርስትናው እየሰፋ ክርስቲያኖች እየበዙ ሲሄዱ ሐዋርያት አሁን ተመልሰው ለምግብ የሚያዘጋጁ ባልቴቶች አሉ። እንደገና ደግሞ ሐዋርያት ያስተምራሉ፣ ዞረው ይሰብካሉ፣ ይጠምቃሉ፣ ይፈውሳሉ። አሁን የባልቴቶች አገልግሎት ደክሞ ታየና እኛ ለቃለ እግዚአብሔር ልገዛ ወስደ ወዳችን ገና የበላን ተማናን አገልግሎታችን መታቆል የለበትም። ሐዋርያት የሚያስፈልግ ከሆነ ሌሎች በስራችን የሚተባበሩ መከሩ ሆነው ሰራተኞች ስለሆኑ አሁንም ለመከሩ ለስራው እነሆ ደቀ መዛሙርቶቻችን እናስፋ እንጂ ጌታ ቃል ሕገ ወንጌል መስበክ ድውይ መፈወሱን አናቋርጥም። በዚህ ጊዜ 7 ልቦናቸው የቀና መንፈስ ቅዱስ ያደረባቸው 7 አገልጋዮች መርጠው ከ7ቱ አንዱ ማን ነበር? እስጢፋኖስ ነው። እስጢፋኖስና ጓደኞችን መረጡና ለምንድን ነው? ከዛ ሲሰብኩ ሲያስተምሩ ዓለምን ዞረው ሲያስተምሩ ደግሞ እዚህ ምግቡን ምኑ መቼስ ለሚሰራ ምግብ ለሚሰራ የሚያበራየው በያሁን አስደጉ ስላለ ደግሞ እናንተ ዙራችሁ ስታስተምሩ ለዚህ ሰላም ይሁን በሉ፣ ሰላማችሁን የተቀበለ ሰላም ያገኛል፣ የሚያቀርቡላችሁን ብሉ ጠጡ ተብሎ በማቴዎስ ምዕራፍ 10 ቁጥር 7 ሉቃስ ምዕራፍ 9 ቁጥር 8 ተጽፏል። ያን ለማከናወን ግዴታ 7ቱን ከእስጢፋኖስ ጋር መረጡ። ይሄ ምንድን ነው? ሌት ተቀን አገልግሎት ሆነና የሚመገቡበት ሰዓት ስራቸው። ሐዋርያት እስከዚህ ድረስ ደክመዋል። እሺ ችን ሃይማኖት ለማጽናት ተዋህዶን ከኛ ለማድረስ እነሆ ሰማዕታት በደም ጻድቃን በገዳም መከራቸውን ተቀብለዋል። ዛሬ ይብላ ብታዩት ቤተክርስቲያን ዝም ብላ በታምር የተገኘች አይመስላችሁ። በብዙ መከራ የተገኘ ስለሆነ እኛ እምነታችን ጠብቀን ለመኖር ያብቃል። በጎ ለመማር እንደዚህ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። እንደገና ደግሞ እግዚአብሔር የመረጣቸው መምህራን አስተምረው የመለሷቸው የመከሯቸው መንገዱን የመሯቸው ብዙዎች አሉ። አንዳንድ ጊዜ ደግሞ ክፉ ትምህርት የሚማር ሰው አለ አይደል? አሁን የሁሉ ደክመናል ወደ ቢሳባ ይፈዳል። ለዚህ እኮ ነው እንግዲህ ማለት አባለ ሰዲራሽ እንደ ባል ጊዜ በሰከንድ ልውጥ ተሮጥ አረመታለ ያደርኩ ትንሽ እንኳን ማይከራከር ትንሽ እንኳን ነው የሰለበት እንዲህ ከጭቃሬ ወድቀን መከራ ያየለበት ባል ጊዜ ልውጥ ተሮና እንዲህ ምን አይነት ልብ ነው? ምን አይነት ጭንቅላት ነው? ምን አይነት መንፈስ ነው? እኔ ጋር ናቸው እንደዚህ አይነት ሰዎች አሉ። አሁን አፍለጥ ብለው እንባረክ እያሉ ክፊ አሁን እዚህ ላይ መስቀል እንባረክ እርስ በርስ እየተሰቃቀልክ ለምትመጣ የሚቀርም የለም፣ ኮርቶ የሚቀር የለም፣ ወይም ተቀይሞ ቂም ይዞ ንቆ የሚቀር የለም። እንዲሁ ምን እንደሚስራችሁ እንጂ እየተጋባ ልባረክ ይላል። ዘወር ሲል ደግሞ አብሮ ሲያመቅ ምን አይነት ነው? ለዚህ ይህን ጥቅስ ልንገራችሁ እሺ። ተሎ ብሎ ማመን፣ ተሎ ብሎ መካድ፣ ተሎ ብሎ መቀየር። ኤፌሶን ምዕራፍ 4 ቁጥር 14 ላይ ባሊባልተኞች ስብከት በውሸታሞች ቃል እነሆ እንደ ሐዋርያት ወንጌል ሰበክን እያሉ በሚያስተላልፉት ትምህርት
እየታወቃችሁ እንደ ንፋስ እየተገለባበጣችሁ አለ ሐዋርያው ጳውሎስ። ለምን ተምረው ያጸኑትን ሰው ሲወቅሳቸው በቃላት በአቋማቸው አልተገኙትም። ይህ እንደ ንፋስ እየተገለባበጣችሁ ዛሬ እኛን ትመስላላችሁ፣ ነገ እነዛን ትመስላላችሁ። እንዲህ አይነቱ ለክርስትናችን ለሃይማኖታችን ለእግዚአብሔር አይመቸው። በእምነት መጽናት ነው። ሃይማኖት አይነት ናት እያለ ይሰብካቸው ነበርና ከዚህ ላይ እየጀመራችሁ ማቴዎስ ምዕራፍ 28 ቁጥር 11 ላይ ጌታ ከተቀበረ በኋላ ካህናቶች የኦሪቱን ሕግ የሚያውቁት የተማሩት ካህናት መጀመሪያም ለመያዙ ገና ሲወለድ ጀምሮ ሰብአ ሰገል ከምስራቅ ተነስተው ለጌታ ወርቅ ከርቤና ዕጣን ይዘው ሲሄዱ ሄሮድስ በግዛቱ ላይ አልፎ ሲሄዱ አያቸውና እነዛ ነገሥታቶች ሩቅ አገር የመጡ ግመላቸውን ጭነው ፈረስ በቅለው ጭነው ሲሄዱ ደነገጠ። የት ነው የመጣው? የእስራኤል ንጉሥ ተወልዶ ኮከብ እየመራ ነው። ሄሮድስና እስራኤላውያን ደነገጡ። ንጉሥ ተወለደ። በዚህ ሄሮድስ ካህናት ተሰበሰበና ቤት ላይ ይወለዳል የሚለው ትንቢት አለ። የተማሩትን ተመልከቱ። አልተጠቀሙበትም፣ ግን መማራቸው አጠያቂ ሆኗል። የት ነው ይወለዳል? እነሆ አንቺ ቤተልሔም ኤፍራታ ሆይ አንቺ ከይሁዳ አእላፋት ትመደቢ ዘንድ ታናሽ ነሽ። ሆኖም ከአንቺ ሕዝቤን እስራኤልን የሚገዛ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ይወለዳል የሚል ሚክያስ ምዕራፍ 5 ቁጥር 2 የተጻፈውን የነቢያት ቃል ጠቀሱና በቤተልሔም ይወለዳል የተባለ መማራቸው የጥቅስ ለመንገር ተመቸ። ነገር ግን አልተጠቀሙበት። ጌታ እንደሚወለድ ይኸው እየተናገሩ ለሄሮድስ የነገሩት በቤተልሔም እንደሚወለድ እነሆ ሕዝቡን የሚገዛ የሚያስተዳድር ይወለዳል ብሎ ነቢዩ ሚክያስ ተናግሯል ብለው መጽሐፉን እያነበቡ ይጠቅሱታል። ግን አይጠቀሙበት። ስለዚህ ተምራችሁ ለመጠቀም ያበቃቸው ነው። በኋላ የሚያዘና ሄሮድስ እንግዳ ማለና በቤተልሔምና በዙሪያዋ 14,000 ሕፃናት እንዲታረዱ አደረገ። ማንን ለማግኘት? ጌታ ለማግኘት። የእግዚአብሔር መልአክን ሂድ እነሆ እግዚአብሔር በፈጣን ደመና ሆኖ ወደ ግብፅ ይሄዳል የሚል የነቢዩ ቃል ነበር። ኢሳይያስ ምዕራፍ 19 ቁጥር 1 ላይ በእመቤታችን በጀርባ ታዝሎ ጌታ ፈጣን ደመና የተባለችው ወደ ግብፅ መጣ ጌታ። ይሄ ከሆነ በኋላ ሄሮድስ ሲሞት ወደዛው ተመለሰ። እንግዲህ ካህናቶች ይህን ያህል እውቀት አላቸው እያላቸው ግን ማቴዎስ ምዕራፍ 27 ቁጥር 18 ቁጥር 23 ጲላጦስ ጌታ ሊፈታው ሲፈልግ ወንጀል የለበትም፣ ኃጢአት አላገኘበትም፣ ልቀቀዋልና በፋሲካቸው በኋላ አንዳንድ ሌባ ቀጣፊ ሽፍታ ይፈታ ነበር። ነፍስ በመግደል ምክንያት የታሰረ አንድ ወንበዴ ነበረ። ያ ወንበዴ ፍታልን አሉ እነሱ። ኢየሱስን ልፍተው ልቀቀው፣ ኃጢአት የለበትም። ግን የሽፍቶችን አለቃ በርባንን ፍታልን፣ ኢየሱስን ስቀለዋል። ሚስቱ ለጲላጦስ ላከችበት። ዛሬ በእድሜ መከራ ስቃይ ሳያደርግ ያለ በእሱ ንጹሕ ሰው ደም እጅን አትጨምርማል። ንጹሕ ሰውን ያዝከው ዛሬ ለፍርድ አቀባል ወንበር ላይ ሆነ የምታነጋገረው ንጹሕ ሰው ነውና በእጅ እንዳትጨምራለች እና ሚስቱ ላከችበት። እሱ እጁን ታቆ ከዚህ ሰው ደም ንጹሕ ነኝ ብሎ ብትለቁ ልቀቁት አለጋገርጋቸው አርጎ ብሎ ለቀቀላቸው ለካህናት። ያን ጊዜ እጁን ታጠበ። እነሱ ግን ምናምን የእሱ ደም እንኳን በእኛ በልጆቻችን ይደራል። ዛሬ አይሁዳውያን ሲወለዱ ደም ቀጥተው ነው የሚወለዱ ይባላል። ስለዚህ በምትወልዱት ልጅ ላይ አትተው ወገኖች። ዛሬ እናንተ ኃጢአት በልጆቻችሁ ያባተነው ልጅ መስክር እና እንዲሆንና ጌታ ያው አይቀርምና በተሰቀለ ጊዜ ማቴዎስ ምዕራፍ 28 ቁጥር 11 ላይ አሁንም ቀብረው ተስፋ አልቆረጡ። በሦስተኛው ቀን እነሳለሁ ብሏልና ደቀ መዛሙርቱ ወስደው ደብቀው ሌላ ቦታ ቀብረው ተነሳ እያሉ እንዳያመሽቁናሉ። ካህናት ደግሞ አቤት ቂማቸውና ከሞተ እንኳን ቢተው። አሁን እኮ ችግሩ ይሄ ነው። እኛም እኮ ብንሞት ደግሞ አይለቆንም የሚል ስጋት አለበት። ጠላቶቻችን እንደ ቀኑ ያሳምረው እንጂ ምንም አይለቁንም ሲል ሲፈቅድ አሰሙትም መንፈስ ቅዱስ
ከሞት በኋላ አሟሟታችን ለማጥፋት ከዛ በኋላም ደግሞ እንዲህ ሲያደርግ ያገኘነው እንዲህ ሲላየነው እያሉ ታሪክ ቅዱስ ወይም ጻድቅ የሚባለው ስርና ይፈታል ያለ ለእምነቱ ለጎደለው ለሰነፉ አብረው ስኮዲ ሲያደርጉ እገሌ ሲሰርቅ አገኘ ነው እያሉ ይሄ ሁሉ ታሪክ እንዲጠፋ ነው የሚፈልጉ ጠላቶቻችን። ከቀበሩን በኋላ ዘማየው አሁን ጌታ ቀበሩት አይደል? ከተቀበረ በኋላ ሄሮና ጲላጦስ አይ ንጉሥ ሆይ ያ ሰው እኮ በሶስተኛው ቀን ነሳለሁ ሲል ሰምተነዋል። አሁን ደቀ መዛሙርቱ ወስደው ተነሳና ይኸው በዘበኛ ይጠበቅልና አይ የፈለጋችሁትን ዘበኛ አስጠብቁ እንደፈለጋችሁ አልኳት። ጠንካራ ወንበዴ ጾማ የሚበላ ዘበኛ የሚጠብቀው ሆነ። በሶስተኛው ቀን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እነሆ ኃይል ሲነሳ እነዛ ዘበኞች እንደበድን ሆኖ ያን ጊዜ ክደው ከዘበኞቹ ከነቁና ብትትካሩ በኋላ ሄዱና ለሊቀ ካህናቱ አረ እንዲህ ሆኖ ተነሳ አጫባሩ ዝበር ተነሳ የሚለው እንደገናተው ያው ተነሳ ማለት ክብር ስለሆነ ተነሳ እነሳለሁ ዋልና ተነሳ እንዳትሉ ልቅስ ገንዘብ እንኳንና የፈለጋችሁትን ያህል ገንዘብ ልስጣችሁ ነገር ግን ደቀ መዛሙርቱ ሰርቀው ወሰዱት እያላችሁ አውሩ ብለው አስተማሯቸው። የሰው ጭንቅላት ችልችን ትምህርት ትቀበላለች። ቀላል ትምህርት ናት። ሰይጣናዊ ትምህርት ናት። የተንኮል ትምህርት ናት። እንደ የተሰበከላችሁን ቅዱስ ወንጌል መስማቶቻችሁ ያልዋልተውን ወሬ ውሸታሙ ወዲያው ለመገለጥ ወዲያውኑ ለመካድ ያው በጎ ነገር የተነበበ በጎ ነገር የተሰበከ እነሆ ብር መስጣችሁና አልተነሳበሉ ሲነሳ ይተዋል እዚሁ ነበሩ እየጠበቁ ነበር። እንዲያውስ እንጠብቃለን ብለው የተመደዋል እነሱ ተኝተው የባብ እኮ በጣም ቅጣታቸው ይቀር። ስለዚህ ግን ያው ዛሬም ባይሁድ አይ ደቀ መዛሙርቱ ወሰዱት እየተባለ ሲነገር ይኖራል ብሎ ወንጌላዊ ማቴዎስ ምዕራፍ 28 ቁጥር 11 እና 12 13 ይጽፎታልና እንዲህ አይነቱን የሰይጣን ትምህርት አትቀበሉት። እሺ አይለቀስ እንዲህ በጠራ በቀና በጎላ በተረዳ ሁኔታ በስመ አብ ወወልድ ወመንፈስ ቅዱስ ብለን የምንጀምረው የወንጌል ስብከት ሰምታችሁ ተጠቀሙ። ለነሱ ሲሆን ከማህፀን ተቀድሶ ተባርኮ መውጣት ባይቻል ደግሞ ተምሮ መመለስ ያስፈልጋል። እኔ ጋር ናችሁ? ለመጨረሻ አንደኛ ነገሥት ምዕራፍ 12 ከቁጥር 1 እስከ መጨረሻው ብያቸው ትምህርታችን እናጠቃልላለን። ሮብዓም የሰለሞን ልጅ ነው። አሁን ሰለሞን ከሞተ በኋላ የእስራኤል ሕዝብ ከበቡና በሰለሞን መንግስት ሮብዓምን ልጁን ለመተካት ብለው ተሰበሰቡ። ኢዮርብዓም የሚባል ሰለሞን አሰድዶ ወደ ግብፅ የሰደደው ሰለሞን ይጠላውና ይቃወመው ያድግብኛል ይለቅስብኛል የሚለው የሚቃወመው ሰው ነበር። ወደ ግብፅ ተሰደደ የሚለው ያንንም ጠሩት አማራጭ። ከዛም ደግሞ ሮብዓምን የሰለሞን ልጅ ጠሩት። አሁን ንጉሥ ሆይ አሉት የሰለሞን ልጅ ሮብዓም አባትህ ቀንበር አክብሮብን ነበር፣ አገዛዝ አክብሮብን ነበር። ስለዚህ አሁን አንተ በአባትህ ዙፋን ላይ ሆነና ፍርድ አስተካክልልን፣ በስርዓቱ ምራን። እኛም ሲወርድ ሲወረድ የኖረውን ነገር አንተ ሌላ መመኘት ማሰብ የለብንም ማለት እስከ 3 ቀን ልምከርና በ3 ቀን ትመለሳላችሁ አላቸው። አሁን ከሰለሞን መማክርት የድሮ ነገሥታት መማክርት አላችሁ፣ ዛሬም መማክርት አለ መስሎኛል። እና ሰለሞን ያማክራቸው ከነበሩ ከአባቱ መማክርት ከሽማግሌዎች ጋር መከረ። ይህ ቀንበር አቅልልን፣ ሰለሞን ከብዶብን ነበር፣ እንዲያው አገዛዙን አክፍቶብን ነበር ይሉኛል፣ ምን ልበላችሁ አለ። ከሰለሞን ጋር ይማከሩ የነበሩ ከጠበበኛው ከሰለሞን ጋር የነበሩት ሽማግሌዎችና ልክ ነው ለጥለበጥልህ እንደ ንጉሥ ሳይሆን እንደ ሎሌ ሆነ ይሄን የእስራኤልን ሕዝብ ወንድሞች አባቶች እናቶች ለጥለበት ብለህ አዎ አባቴ አክብዶባቸው ነበር፣ እኔ ከእናንተ ምክር ከእናንተ ሕግ አልወጣም ብለህ ለጥለበት ብለህ መልስላቸው አለ። እሺ አለ። አለና ደግሞ እሱ ጓደኞች ከወጣቶች ወዶ ነው ህፃናት ወጣቶች ሁሉ ይህ ህዝብ እንዲህ ይለኛል ምን ልበል አለ። ወጣቶች ምን አሉት? እንዴ ሰለሞን
ፍርድ አጉሎብን ነበር፣ አስተዳደር አክብሎብን ነበር ለሚል ሕዝብ እኔ ከሰለሞን የበለጥኩ ነኝ። እንዲሁ እቺ ትንሿ እጣቴ ከሰለሞን ወገብ ትወፍራለች። ሰለሞን ባለንጋ ገርፏችሁ ከሆነ እኔ በጊንጥ ገርፋችሁ። ሰለሞን ቀንበር አክብሎብና ለምትሉት እኔ የበለጠ ቀንበር ጭናችኋለሁ ብለህ በቅስና የታባታቸው ደርሳሟል። የወጣቱ ምክር ተመጣ። አሁን እሱ እንግዲህ ሽማግሌዎች የመከሩትን በስራ ላይ ሊሆን ጥሩ ነበር። ሮብዓምም ቀርቦ ለህዝቡ ምን አለ? ትንሽ ጣቴ ከሰለሞን ወገብ ከአባቴ ወገብ ትወጣለች። እሱ በጊንጥ ባለንጋ ገርፋችሁ ነበር፣ እኔ በጊንጥ ነው የምገርፋችሁ። ከሱ የበለጠ ቀጥቅጥ ነው የምገዛችሁ። እስራኤል ሆይ አሉ። እስራኤላውያን ደግሞ ትሩስ ከዳዊት ምን ክፍል አለ? ተነሱ አሉና ቃጥሎት አክብሮት የነበሩ ክብሩ በራሱ አዋረዳል። ኢዮርብዓምን አነገሱና እና ስለዚህ ወገኖች የሚመክራችሁን የሚያስተምራችሁ ማን እንደሆነ ብዙዎቻችሁ እንዲለፍተን ደክመን ቆመን አሁን እናንተ ቀምጣችኋል። ያዙ ድንጋይ ቢሆን እንጨት ቢሆን እኔ ቆሜ ነው ያለው። እንዲህ ደግሞም በራሴ ዘንድ እግዚአብሔርና እኔ በምናውቀው መቼም እንዲህ አድርጎ ፈጥሮኛል። ሮብዓም የታላላቆችን ምክር ትቶ የወጣቶችን ምክር በመስማቱ ጥለው ተነስተው ሄደዋል። እናንተ ሽማግሌዎችን ምክር አባትህን ጠይቅ ይነግራል፣ የቀደመውን ዘመን አስብ፣ ሽማግሌዎችን ጠይቅ ያስተምረዋል ይላልና ዘዳግም ምዕራፍ 32 ቁጥር 7 የቀደመውን ዘመን አስብ። እነሆ ግብፅ ድረስ ወጥተው በበረሃ ሲጓዙ የኤርትራን ባህር በደረቅ ሲሻገሩ ከሰማይ መና ከዓለት ውሃ ፈልቆ ሲመገቡ የነበረው የቀደመው ወራት አስብ። ይህም ደግሞ አባቶቻችሁ ሽማግሌዎችን ሽበታሞችን ጠይቁ ያስተምሯችኋል፣ ሊቃውንትን ጠይቁ ይነግሯችኋል፣ መክሯቸው። ስለዚህ ደግሞ እንዲሁ ባሊዋተኛው በውሸታሙ ጓደኛ ተመክራችሁ ሕግን ከማፍረስ በእውነት በሃይማኖታችሁ ለመጽናት ያብቃችሁ። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ኢሳይያስ ምዕራፍ 54 ቁጥር 13 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ያስተማረን የመከረን አምላክ የተመሰገነ ይሁን። ከብዙ በጥቂቱ ብዙ የሚያማምረን የሚያስተማምረን የምንማማርበት ርዕስ ቢሆንም ስራችን ስለበዛ ያው ሳይማሩ በሕገ ልቦና ከእናታቸው ማኅፀን የተመረጡ እንደ ዮሐንስ እንደ ኤርምያስ ያሉ እንደ ያዕቆብ ያሉ ቢኖሩ ደግሞ ተምረው የተለወጡ ተምረው ንስሐ የገቡ እንደ ልድያ ያሉት ልድያ የእግዚአብሔርን ቃል ሰምታ የሐዋርያው ጳውሎስን ቃል ሰምታ እንደተመለሰች ሐዋርያት ከአሳጥማጅነት ተለይተው የጌታን ቃል ሰምተው ለአገልግሎት እንደበቁ እነ ዘኬዎስ የጌታን ቃል ሰምተው ሉቃስ ምዕራፍ 19 ቁጥር 1 ላይ ሉቃስ ምዕራፍ 7 ቁጥር 37 ላይ ያንቺ ጌታን ሽቶ የቀባችው ሴት እነ ጌታን ቃል ሰምታ ዓለም ይጠየፋት የነበረች ኃጢአተኛ የተባለችው ሴትዮ እነ ማርያም መግደላዊት ማርቆስ ምዕራፍ 16 ቁጥር 9 ላይ የጌታን ትንሣኤ ያበሰረች በቀራንዮ አደባባይ ደሙ ሲፈስ የተመለከተች 7 አጋንንት ያደረባት ኃጢአተኛ ተብላ የምትኖር የጌታን ቃል ሰምታ ትምህርቱን ተቀብላ በትምህርቱ ጸንታ በአቋሟ ጸንታ እነዚህ ደጋጎች በመማራቸው እንደጸደቁ ሳይማሩ በመንፈስ የተጠሩትን ነግሬያቸዋለሁ። ተምረው የተለወጡትንም ነግሬያቸዋለሁ። ዘኬዎስ አሁን የኃጢአተኞች አለቃ ነበር። ነገር ግን ጌታ ከጠራው በኋላ ከቤቱ ከተመገበ በኋላ አሁንም አብረው የተከተሉ የገቡ ሰዎች ምንድን ነው ያሉት? ይህንን የወንበዴዎች አለቃ የኃጢአተኞች አለቃ እንዴት ከቤቱ ይገባል አሉና ጌታን አሙት። ጌታ ግን እንዲህ አለ ኢየሱስ ክርስቶስ፣ ይህም እኮ የአብርሃም ልጅ ነው፣ ሊድን ይገባዋል፣ መዳን ይገባዋል አለና ዘኬዎስ ምን አለ? ካሁን በፊት የቀማሁትን 4 እጥፍ እያረኩ መልሳለሁ። በቀማሁት ባጠፋው በተሳሳትኩት እንደገና ደግሞ ገንዘቤን ከሁለት ከፍዬ ለነዳያን እሰጣለሁ። ለእኔ በቃ የተረፈ ይበቃኛል። ታዲያ እንዲህ ካደረጉ ጽድቅ ነው። ዋናው ኃጢአት ሲሰሩ አለመኖር፣ ኃጢአተኛ ሆኖ በኃጢአት አለመጽናት እንጂ ከተመለሱ እንዲያው ሉቃስ ምዕራፍ 23 ቁጥር 34 ላይ ምንድን ነው ያለ ጌታ? የሚሰሩትን አያውቁም ምን ይቀር በላቸዋል። ቁጥር 40 ላይ ደግሞ
የማና የሚባል እጁን በሰው ደም ነክሮ የሚኖር ሽፍታ ነበረ። ሰባቱን ታምራት ተመልክቶ አምላክነቱን ተረድቶ አብርሃም ይስሐቅና ያዕቆብ ዳዊት እና ሰለሞን ደጋጎች ወደ ገነት ሳይገቡ ለማተም ይዞ ጌታ በተሰቀለ ጊዜ ለመጀመሪያ ገነት የገባ ማለት የሽፍቶች ሽፍታው የማናይ ነው። ከተመለሳችሁ ንስሐ ከገባችሁ እግዚአብሔር ይቀርባል። ስለዚህ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌሉ ቃል ተመሩ፣ ትምህርታችን ተቀበሉ። ይሄንን መከራይተን ያስተማርናችሁን ትምህርት በሥራ ላይ አውሉት። ያስተማረን የመከረን አምላክ የተመሰገነ ይሁን።